እግዚአብሔር ይመስገን። ሰው ሲሰባሰብ ትልቅ ነገር ነው በእውነት። እኔ በቃ መሰባሰብ ማለት ትልቅ ነገር ነው። ብዙ ነገር የምናስተካክልበት፣ ማንነታችንን የምናይበት፣ ትንሿ ኢትዮጵያ ሆነን የምንገኝበት። በተለይ ደግሞ ባለፈው ወር ውስጥ የሆነ መነቃቃቱን ሳይት ልጆቻችን ላይ ለመስራት የነበረው እንትን ደስ የሚል ነገር አይቻለሁ። እግዚአብሔር ይስጥልን ሀሳባችሁ ይህን ሀሳብ ለጀመረው የመሰባሰቡንም እቅድ ራሱ ለጀመራችሁ እግዚአብሔር ይሄ ትልቅ ነገር ነው። እግዚአብሔር አክብርልን። ትላልቅ ሰዎች ኑሩልን፣ ክፉ አይንካችሁ። ከዚህ በላይ ደግሞ የተሻለ ነገር የምናይበት ልጆቻችንን ዳስ የምንል የምንል እንደ ማስፈራሪያ እንደ ሆረር እንዳናያቸው ይሄ የጀመርነው ጥረት የትምህርቱ ጋይድ የምናደርግበት ሁላችንም እናት ሁላችንም አባት ሆነ በቃ ትንሽ ነገር ሲያገኙ ና ልጄ ብለን ከዛ ደግሞ ለወላጆቻችን አሳልፈን በቃ እንደ እናት እንደ አባት እንደወለድኩት ልጅ አድርገን ልጆቻችን ላይ የምንሰራ ያደርጋል። ምክንያቱም ዛሬ ላይ ቀላል ነገር አይደለም። እኔ እሰጋለሁ ስላችሁ ብዙ ነገር ማንሳት አለብን አይደል? እዚህ ነገር ላይ ሶሻል ሚዲያው ያሰጋኛል። ቤት ውስጥ ልጆቻችን ስናስቀምጣቸው ምንድነው የሚያጋጥማቸው? ከማን ጋር ነው የሚቀመጡት? ምንድነው የሚያዩት? ምንድነው የሚሰሩት? ዛሬ ላይ እኛ ወላጅ የምንከፍለው ትልቅ ነገር ነው። አብልተን አጠጥተን ልጆቻችን እጃቸው በቃ የሆነ ነገር ሳይነካው ነው ዋጋ እየከፈልን ያለ ነው። ቀላል ነገር አይደለም። ያ ነገ የተሻለ ነገር እንዲኖራቸው ከእያንዳንዱ ነገር ጥንቃቄ አድርገን እንዲጫወቱ ፈቅደን ከዛ ግቢያችን ደግሞ ለልጆቻችን ትልቅ እድል እንዲሰጥ ፈልጋለሁ። መጫወት የላቸውም እነዚህ ልጆች። ሳይክል መንዳት እየቻሉ አይደለም። ኳስ መጫወት እየቻሉ አይደለም። ምንድነው የሚሰሩት ታዲያ እነዚህ ልጆች? የማን ናቸው? የት ነው የሚጫወቱት? የእድሜ ደረጃቸው አልተመጣጠንም። እንዴት ነው ስናስተካክለው? አሁን ቁጭ ብላችሁ እንዳየኋችሁ አባቶቻችን ይሄን ኃላፊነት ዛሬ ወስዳችሁ ነገ ከነገ ወዲያ ሳንል መስቀል ቀጣይ መስቀል ነው፣ አዲስ ዓመት ነው። መስቀል በዓል ላይ ችግራቸው ተፈቶ ፕሮግራም ሆነው ጸግሽ ብዙ ነገር እየሞከርክ ነው አያለው። መዝሙር ትከፍትላቸዋለህ ምናምን። ከዛ ባለፈ ደግሞ የሚነካ ነገር ይፈልጋሉ። እንደኛ እኛ ባደግንበት አይደለም ያሉት። ስለዚህ ለልጆቻችን ሞሮፍ የምናስብበት እንዲሆን የልጅ ልጆቻችንን አምጥተን የምናጫውትበት እንዲሆን ኢቭን በቃ እንዴት ነው የገቢ ምንጭ የምናደርገው? ምንም ዋጋ ከፍለን ይሆናል ሊሆን ይችላል። ጥቁር አንበሳ ዛሬ ትልቅ ሆስፒታል ነው አይደል? በ50 ብር በ1 ብር የተመሰረተ ነው። በመንግስት ሂሳብ በሰው አይደለም፣ በሶሻሉ በማህበረሰቡ የተመሰረተ ነው። መንግስት የሰራልን ይመስለናል፣ የውጭ አካል የሰራልን ይመስለናል። ሰው ነው የመሰረተው፣ ነዋሪ ነው የመሰረተው። ስለዚህ እኛ ትልቅ ነገር መስራት እንችላለን። የምንደማመጥ የምንቻቻል በቃ ማንጎረባበት ደስ ነው ያለኝ። እኔ በአጋጣሚ ሆኖ ስላልተመቻቸልኝ ብቻ እዚህ ያልተገኘሁት። ወንዴም በአካል ያገኘ ለምን አልተገኘሽም? በእውነት ለዛ ብቻ የስራው ያለው የነገር ሁኔታ ለዛ ነው። ስላገኘኋችሁ ደስ ብሎኛል። ዛሬ ደግሞ ከፊታችሁ ይሄን ለመካስ ቁጭ ብያለሁ። አመሰግናለሁ።